በግንባሬ ተደፍቼ ጸሎት ቢጤ ማድረሴን ተያያዝኩት። ባኬን ፈጣሪ ችግሮቼን፣ ጭንቀቴን፣ ፍርሃቴን፣ ድክመቴን፣ ሽንፈቴን፣ ሱሴን፣ ኃጢአቴን ከኔ ያርቅልኝ። ባኬ ፈጣሪ ፍቅሬን ጠብቅልኝ። እንደ ኃጢአቴ ብዛት ሳይሆን እንደ ቸርነት ይሁን። የምን ጊዜም ጸሎቴ ይሄ ነው። ዛሬ ይህንኑ ብዬ ወደ ቤት ተመለስኩ። ከቀጠሮ ቦታችን ቀድሜ ደረስኩ። ባልተለመደ መልኩ ቦታው ላይ ሰው አልነበረም። ሁልጊዜ ቀድማኝ ነው ማገኛት። ዛሬም ዘገየው። ወይኔ አልኩኝ። እንዴ ዘግይተህ እኮ አይደለም፣ እኔ ቀድሜ መጥቼ እንጂ። ደግሞ ጥፋተኛ ከሆንኩ እንኳን ሰዓት ያላከበርኩት እኔ ነኝ። እሺ መቼ ነው መቀድምሽ አልኳት። ስቀር ምን ሆነሻል? እሱን ቃል ድጋሚ እንዳትዩ እንዴ ውዴ። እሺ ተረጋጋ፣ አልቀርም። በመቅረቴ ደግሞ ካንተ ይበልጥ እኔ እጎዳለሁ። ከዚህ በፊት ልቀር የምችለው ከባድ ችግር ውስጥ ከገባው ነው ብለሽኛል። አሁን ውዴ ግን ችግር ሲገጥመኝ ነው ያልኩት። ስሞት ግን ለመጨረሻ ጊዜ ያንተን አይን ነው ማየው። እቅፍ ውስጥ ነው መቃብሬ ብዬሃለሁ። እንዴ ልታሳብጅኝ ነው? ስለምን ሞትና መቅረት ነው የምታወሪው? ምን እንደማታውቅ ትሆናለህ። በየቀኑ በፍቅር እንደሞትኩ አይደል? በቃቸው። እንደዚህ አይነት ነገር ማውራትሽን ካላቆምሽ መሄዴ ነው። ኧረ ስቀልድ ነው ሳዬ። እንዴ በዚህ ቀልድ እንደማልስቅ ከማንም በላይ ታውቂያለሽ። በዚህ ግን ትስቃለህ አለችና አንገቴን ስማኝ ትሎጣለች። አንገቴን በሳመችኝ አቅጣጫ ዘንበል አድርጌ በእጄ እየዳሰስኩ ፈገግላለሁ። ትሮጣለች፣ እከተላታለሁ። ስንሯሯጥ ደስ ስለሚላት እንዳልደርስባት ቀስ ብዬ ፍጥነቴን ገድቤ እከተላታለሁ። ሲይዛት የምንሆነው ስለሚያስደስተን ትይዘኛለች። እንደዚህ ነበር የምንሆነው። አሁን ራሴን ቀድሜ ሳገኘው ማመን አልቻልኩም። ዝብርቅርቅ ያለ ስሜት እየወረረኝ ነው። እንደ ዘገየች እንጂ እንደ ቀረችን ላለማሰብ ሞከርኩ። ራሴ ዘግይታ እንደሆነ ለማሳመን እየሞከርኩ ነው። ችግር ውስጥ እንዳልሆነች ተስፋ አድርጋለሁ። ሰዓቱ እየሄደ ነው። ምንጯ እየራቀ ነው። ትክዝ ብዬ እንደተቀመጥኩ መቀመጫችን አጠገብ የሆነ ነፋስ የሚያገላብጠው ወረቀት ከኔ እየራቀ ሲሄድ አየሁት። አእምሮዬ ብልጭ አለብኝ። አይ እንደዚህማ አታደርግም፣ ተው፣ ተረጋጋ። ለራሴ ቃሎቹን እየነገርኩ ወረቀቱን ተከተልኩት። ያሰብኩት እንዳይሆን እየጸለይኩ አነሳሁት። ባነሳውበት ጎን ምንም አልተጻፈም። እየፈራው ገለበጥኩት። ምንም አልተጻፈበትም። ተረጋጋው። የጠበቅኩት አልሆነ። በረዥሙ ተንፍሼ ሳየው ሁለት የተነጣጠሉ ቢገጥሟቸው ልብ ቅርጽ የሚሰጡ ልቦች ተስለዋል። ወረቀቱ ምናልባት መሬት ላይ የሚቀመጥ ሰው ለስሩ አቧራ መከላከያ ተጠቅሞት ይሆናል ብዬ አሰብኩ። ወረቀቱን ይዤ እንደቆምኩ አንድ ድምፅ ተሰማኝ። ሳዬ! ይህ ድምፅ ከራሴ በላይ አውቀዋለሁ። ሳላመነታ ሞትለታለሁ። እድሜ ልኬን አገልጋይ ሆኜ ደሞዜ እሱን መስማት ብቻ ቢሆን ደስታውን አልችለውም። ድምጿ ለሰው የሚሰጠው ሕይወት አለው። ሳፊደልን ሳባ አድርጋ የላይ ፈጠን ብላ ስጠራኝ የፈለገ ብናደድ መዳፏ ውስጥ ነኝ። ይሄ ለሷ ብቻ የተሰጠ ነው። መክሊትሽ እኔን መጥራት ነው እላታለሁ። እድለኛ ስለሆንኩ ብላታ ገጠኛለች። ድምፅሽ ምስል አለው። ስለማምንህ ነዋ። ዝም ብለህ የምታሾፍብኝ? በቃ አላወራህም። እውነት ደግሞ የራስሽ እኮ ነው፣ ሌላ ማንም ጋር የለም። እንዴ አንተን ካስደሰተ ሞቼም ቢሆን መጥራቴን አላቆምም። እንዴ ምን ነካሽ? ሞተሽማ እንዳትጠሪ። ከኔ ተለይታ ህይወት ይኖራል? የውሸት ቁጣ ትላለች። የውሸት ማፍቀር ግን አትችልም። እንዴ እንዴት ይኖረኛል? ግን እሺ ይሁን ብንል ፈጣሪን ምን ልትዩ ነው ብዬ ግንባሯን ስማታለሁ።
ሆነ ብዬ ቁጣዋን ለማብረድ የምጠቀምበት ዘዴ ነው። ሐሳቤን ልታስጠፋብኝ ነው አምስመኝ። ለማንኛውም ፈጣሪ ጨካኝ አይደለም፣ እንደምወድህ ነግረዋለሁ አለች ፈገግ ብላ አይኗን እንደመጨፈን ትንሽ በጎን በኩል እያየች። እንዲህ ስታየኝ ገላ ነው የምታድነኝ። በዚህ እይታ የተነሳ ምንም ነገር ከሷ መደበቅ አልችልም። እሺ ግን እኔ ኃጢአተኛ ነኝ እና ሲኦል ራሱ አይገባኝም። የኔ ቅጣት ካንቺ መነጠል ነው። ፈጣሪ ይህን እንዳያደርግ ለምነዋለሁ አልኳት። በቃ በአንድ ቦታ አድርጎ እንዲቀጣን እንለምነዋለን። እሺ እንዳታለቅሽ ግን። ራስህ አልቃሻ። አላለቅስም። እሺ እንዳለቅስልህ ነው። በደስታ ስታለቅስ ስትደበቅብኝ ደስ ይለኛል። ወረቀቱን ጨብጬ ኪሴ ውስጥ ከትቼ ዞርኩ። ራሷ ናት። ፍርቃናዬ አልኩ። ሮጬ ሄጄ ያስኳት። የፍቅሬን ጠባሳ ልቧን ገልጣ አሳየችኝ። ስሙን መች ተጠራጣሪ ነው። አቀፍኳት። እቅፌ ውስጥ ሰመጠች። ከዘላለም ጋር የሚስተካከሉ ሕይወት ያላቸው ጥቂት ደቂቃዎች። የት ሄደሽብኝ ነው? ለምን ቆየሽ? ምን ነክቶብኝ ነው? ምን ነው? ልክ አይደለሽም ውድ። የተፈጠረ ችግር አለ? የጥያቄ ማት መልስ የለም። ዝቅ ብዬ ሳይ ልብሷ ያልተለመደ ሆነብኝ። ከላይ ጣል ያደረገችው ፎጣ ስገልጠው የታካሚ ልብስ ነው። ምንድነው ፍርቃናዬ? ምንድነው ይሄ ልብስ? ከሆስፒታል ነው እንዴ መጣሽው? ግራ ገባኝ እኮ ፍርቃናዬ። ሰዬ ከሆስፒታል ነው የመጣሁት። አላረፈድኩም አይደል? ስለምን ማርፈድ ነው የምታወሪ? ፍር ደህና አይደለሽም እኮ። አታስብ፣ ደህና ነኝ። ደግሞ ከአንተ ጋር ስሆን ይበልጥ ደህና ሆናለሁ አለች። ቅስሟ ተሰብሯል። ደግሞ ካመመሽ ለምን ቀጠርሽ? እሺ አሁንስ እንዲሁነሽ ለምን መጣሽ? በይ አሁን ወደ ሆስፒታል መሄድ አለብን። ተነሽ። እኔ መሄድ አልፈልግም። እንዴ ለምን? እቀፈኝ ዝም ብለህ አለች። ትከሻዋን በእጆቼ ይዤ ራቅ ብዬ አያታለሁ። መልሼ አቅፋታለሁ። ትከሻዬ ላይ የሆነ ነገር ረጠበኝ። ከጥል ካዘን መንጭቶ የጠቆረ ተስፋ አስሮት በመለየት ደመና ተቋጥሮ የዘነበ እንባ። ይህን እንባ አላውቀውም። ለእኔም ለእሷም እንግዳ ነው። ይህ እንባ ከእስካሁን ይለያል። የያዘው መልእክት ያስፈራል። ከቃል በላይ ይናገራል። ከዝምቷ በላይ ይጮኻል። ሲነካኝ የሆነችውን የነገረኝ መሰለኝ። ከዓይኗ ወጥቶ ጉንጯ ተንከባሎ መሬት ላይ ሲያርፍ እርማችንን ጠራርጎ ካፈር እንደደባለቀ ተሰማኝ። ሰዬ ወይ ፍርቃናዬ፣ ለምን ነው ፍርቃና የምትለኝ? ፍርቃና ማለት እኮ ስጦታ፣ ደስታ፣ ውዳሴ ማለት ስለሆነ እና እኔ ላንተ ይሄ ሁሉ ነኝ እንዴ ውዴ? ከዛም በላይ ነሽ። እግዚአብሔር ሆይ እሷን ሰጥተህ ስላስደሰትከኝ አመሰግናለሁ እለዋለሁ። ለእኔና ላንተ ሲባል የፍቅር ሚዛን መኖር አለበት። እኔ ነኝ አብዝቼ መውደድ ታውቃለህ? ኧረ ተይ፣ እሱንማ አውቃለሁ። ለዛ እኮ ነው የምኮራብሽ። ምን እብድ ነህ አለች። እኔም እያለቀስኩ እንደሆነ ያወቅኩት እጆቿን ሰዳ ጉንጮቼን ስታብሰው። እጆቿ ቀዝቅዘዋል። አይኖቿ ቡዝዝ ብለው ደፍርሰዋል። እንባዋ ጉንጯ ላይ ደርቆ መስመር ሰርቷል። ፊቷ ገርጥቷል። ከንፈሯ ከስሟል። ይህ ሁሉ ግን ውበቷን መደበቅ አልቻለም። የልብ ቅርጽ ያላቸው ቅጠሎች ከግንዳቸው እየተገነጠሉ ይወድቃል። ሰዬ ወይ ውዴ፣ ምን ተናገርሽ? እንባዋ ይፈሳል። ትወደኛለህ እንዴ? ምን እያልሽ ነው? ፍር ምን አይነት ጥያቄ ነው? እኮ የምትወደኝ ከሆነ ጥላይ። ፍር ምንድን ነው የምትይው? ግራ ገባኝ። እባክሽ ወደ ሆስፒታል እንሂድ።
አይሆንም፣ ደህና ነኝ እኮ። ግን እንደወደድከኝ በሞት ትጎዳብኛለህ። ከነ ፍቅር መሞት አልችልም፣ ይከብደኛል። እባክህ አንሳልኝ። እንደዛ አትበይ። ቆይ ምን አይነት ቀልድ ነው? ለፈጣሪ እንደምንዋደድ እንነግረዋለን ብለሽ የለ? አይኔ እንባዬን ለመደበቅ ይሸሻታል። በእጇ ገጭኝ ይዛ ወደ አይና ታዞረኛለች። ይህኝ እንጂ ላይ አይደል እንዲህ የመታሁት? እሺ አይሻለሁ ውዴ። እኔም እኮ መሞት አልፈልግም። ደግሞ አንተ እያለ ስለማልሞት ነው ወደ አንተ የመጣሁት። እሺ ውዴ፣ ምን ላድርግ? ምን ፍርቃናዬ ጨነቀኝ። ትኩስ እንባ ጉንጬን እያሞቀ ሲወርድ ይሰማኝ። ሳዬ ፍር ሳመኝ። እሺ ውዴ፣ እንደሞ ወደሽ ነው? እሰምሻለሁ። እንባ የተቀላቀለበት ከንፈር አሳሳሙ አስፈራ። እንግዳ ነገር ወረረኝ። ቀስቅዛብኛለች። ሳዬ ውዴ፣ ቶሎ ቶሎ መጠራ እኮ ስለምወድ ነው። አሁንም እኔ ስለምወደው ነገር እንደዛ ነው የሚያሳስብሽ? ሳዬ እንዳትረሳኝ እሺ? እንዴ እያልሽኝ ነው? ይህን ቀልድ እኮ አልወደውም ፍርቃናዬ። እሺ በለኝ ዝም ብለህ አለች። እየደከመችብኝ ነው። እሺ። እጇን ትከሻዬ ለቆ ተንሸራተተ። አፈቅርሃለሁ አለች። አንገቷ ክንዴ ላይ ተዝለፈለፈ። ከንፈሯ መንቀሳቀስ አቆመ። እኔም አፈቅርሻለሁ ፍርቃናዬ። እይኝ እንጂ ፍርቃና ጮኩኝ። አይኗ ላይ ደብዛዛ መልኩን አየሁ። ለትዝታ የሚሆናትን ፎቶ መውሰዷ ነው። የልብ ምቷ ቆሟል። ፍርቃናዬ መቀለድሽን ካላቆምሽ ጥዬሽ እሄዳለሁ። ፍርቃና አቀልጃ አልኳት። ቀድማኝ እንደሄደች አላወቅኩም። ለህልማችን ብቻዬን አታኝ፣ ራስ ወዳድ አጣኝ። ተነሽ እንጂ ፍርቃናዬ። እንዴ ውሸታም ነሽ እንዴ? አንተ እያለ አልሞትም አላልሽም? የት የምታውቂው ውሸት ነው? የት የለመደብሽው ዝምታ? ኧረ ይሷል መሞት እኮ አትችይም። ሕይወት ያንቺ ብቻ አይደለም። እሺ ውሰጅ። እሺ ካጠፋን እንኳን ባንድ ላይ ይቅጣት። አንቺ ልታጠፊ እኮ አትችይም። እሺ እኔ ስቀጣይኝ ግን ብቻ ጥለሽኝ አትሂጂ። እንደዚህ አንቺን ወስዶ የሚቀጣኝ ፈጣሪ ይህን ያክል ጨካኝ ሊሆን አይችልም እኮ። ፍርቃና ሰማይ መሬቱ ዞረብኝ። እንዳቀፍኳት ተዘረጋው። ፍርቃና አመለጠች። ብከተላት ሊይዛት ወደማልችልበት ቦታ ሮጠች። መቃብሯ ላይ ቆምኩ። መቃብሩ ላይ ተኛች። ፍርቃና በልብ ህመም ስትሰቃይ ኖራ የመጨረሻ ሰዓቷን በደስታ ሺህ ዘመን አሳክላ ሕልሟን አሳክታ በፍቅሯ ክንድ ካረፈች ወራቶች ተቆጠሩ። መጽሐፉን ልብሱን አምጥቶ ሸራ ወጥሮ መቃብሩ ላይ መኖርም መሞትም እንበለው እዛ መኖር ጀመረ። መቃብሯ ላይ ሆኖ ያወራል። ለምን አስተኝተው ቀበሯት? እሺ እኔን ለምን አቁመው ቀበሩ? ዝምታዋ እኮ ከድሮ ብሷል። እሺ ለምን አብረው ከብሎት ውስጥ አላስገቡኝ? ለሷ የግንብ ቤት ለኔ ሸራ ቤት፣ እኔም አብረን እንኑር አልኩ እንጂ ብቻዬን ልኑር?
አላልኩ? ከኔ በላይ የሚወዷት አይመስሉ ማይረቡ። ይሄኔ እኮ እሷም ወደ እኔ እንዳትመጣ አስሯት ነው እንጂ ትከፍትልኝ ነበር። ረስታኛው ነው? አትረሳኝም እኮ። ለምን እኔ ከውጭ አደረጉኝ? ግን እንዴት እሷም ፈቀደችላቸው እንዴ? ጨካኝ ናት። እሺ በሩ ቤት በኩል ነው። ውስጥ እንዳለች እያወቅ ለምንድን ነው ማከፍትልኝ? እባክሽ ውጭ እኮ ብርድ ነው፣ ዝናብ ነው፣ ፀሐይ አለ። አታስገቢኝም? እኔ ራብ እንደማልችል ታውቂ የለ? ከሁሉ በላይ ደግሞ ላይሽ እፈልጋለሁ። አስገቢ። ሳታይኝ መዋልጃል። እውነት ጨካኝ ነሽ። እኔ ግን ብሆን አልችልም። እሺ ጥፋቴ ምንድን ነው? በቃ ምንም ላጥፋ፣ ግን መቼ ነው ይቅርታ የምታረግልኝ? አብረን የምንሆነው መቼ ነው? አለ። ይጮኻል። ራሱን ከግድሉ ጋር ያጋጫል። ታስሮበት የነበረው ሰንሰለት እጁና እግሩ ላይ ተቆርጦ ቀርቷል። ቤተሰቦቹ እሱን ለማዳን ያልወሰዱት ጸበልና ሕክምና የለም። ግን ከአቅማቸው በላይ ሆነ። ሳያቸው ምግብ አስቀምጠውለት ይሄዳሉ። እየመጡ ያዩታል። የሚያደርጉት ጨንቋቸው ሐዘን ወርሷቸዋል። ለትንሽ ደቂቃ ዘወር ብሎ አበባ ያመጣና ሐውልቷ ላይ ያስቀምጣል። አሁንም ሐውልቷ ላይ ያለውን ፎቶ እያየ ብቻውን ያወራል። ደግሞ መስኮቱን በፎቶሽ በኩል እንደሆነ አውቃለሁ። ስተኛ ጠብቀሽ እንደምታይኝ አላወቅ እንዳይመስልሽ እንጂማ ሳታይ መዋል ማደር እንደማትችል ሊያስችልሽ። ይስቃል፣ ይተኛል፣ ያለቅሳል። ፎቶዋን ያጸዳል፣ ይጽፋል፣ ራሱን ይስታል። መቃብር ቦታ ላይ ብዙ ጊዜ በመቆየቱ ምክንያት እብደቱ እየተባባሰ መጥቷል። ጊዜው እየሄደ ዓመታት ተቆጠሩ። ለብዙ ዓመት የጠበቀው ጥሪዋ ደረሰው። እሱም ከጎኗ እንደፈለገው አስቀርተው ቀበሩት። ከሚኖርበት ከመቃብሩ አጠገብ ካለው ቤቱ መጽሐፍቶቹን ሳገላብጥ አንደኛው መጽሐፍ ላይ የታጠፈ ወረቀት አገኘው። ትኩረቴን ሳበው። ከተቀመጥኩ በኋላ ገልጬ ማንበብ ቀጠልኩ። ለእግዚአብሔር የተጻፈ ደብዳቤ። ጉዳዩ ንብረትን ስለማስመለስ ይላል። ታስታውሳለህ? መቼም ብዙ ቀን ቤት መጥቼ የለመንኩን አውቃለሁ። ጥፋቱ የኔ ነው። እንድትወስድብኝ የጠየቅኩ እኔ ነኝ። ግን ይቅር በለኝና እባክህ ሰጥተህ የነሳኝን ንብረቶቼን መልስልኝ። ስለምን የነበረው ይሄ መሆኑን እንዴት አውቃለሁ? ሁልጊዜ እየመጣው ሳስቸግር የነበረው ስቃይ ስጠኝ እያልኩ ነበር። ለካ ልመኔን ያዘገየው እንዲህ እንደምሆን አውቅ ነበር። እኔ የጸሎቴ መልስ ይሄ መሆኑን መች ገባኝ? ለካ አርቅልኝ ያልኩት የጸሎቴ መልስ ፍቅሬን ነበር። ለካ ጸሎቴን ሰምተ ነው። ፍቅሬን ጠብቅልኝ ስል ልጠብቃት ወስደ ለእኔ ደግሞ ችግሬን፣ ኀጢአቴን፣ ድክመቴን እሷን ያራቅልኝ። እኔ እሷ እንደሆነች መች አወቅሁ? ስቃዩ ጣፋጭ ስለነበር ከችግር እኮ አላየሁትም ነበር። ችግሬ ያስበላት እሷን ለማስደሰት መጣሪ ቢያስደስተኝ እሷ እኔን ለማስደሰት ስትጥር መቸገሬ፣ ጭንቀት የሆነችው እንዳልጎዳት መፍራቴ፣ ፍርሃት የሆነችውን እንዳላጣት ስጋቴ፣ ድክመቴ ያሰኛት ስስ ጎኔ መሆኗ፣ ሽንፈቴ ያረጋት በእሷ መረታቴ፣ ሱሴ ያስባላት ካላየኋት ወይንም ከሌለች መደንዘዜ፣ ኀጢአት የሆነችው ፍቅሯ ይገባኛል። እንደዛ ብዬ ስለማስብ በደሉኑ ስላልታየኝ ልርቃት ማሰብ፣ ለእሷ ምንም ስለማላደርግ ለእሷ ብዬ እሷ ሳታውቅ ኀጢአትም ቢሆን መሥራቴ፣ ለምን መልስልኝ ድክመቴን፣ ጭንቀቴን መልስልኝ፣ ፍርሃቴን፣ ሱሴን፣ ሽንፈቴን፣ ኀጢአቴን፣ ችግሬን እባክህ መልስልኝ። እነሱን ማምጣት ካልፈለግ እኔን ወደ እነሱ ሰደድ።
እነሱ ማለት እሷ ናት ብለህ አይደል የወሰድካት? ፍርቃናኝ እንደሚመልሱልኝ ነግረውኝ ነበር። እዛ ጉድጓድ ውስጥ የከተቷት እንጂ አልሰጣቸውም ነበር። እስኪ ንገረኝ ግን አምጣው ወይ ውሰደኝ አላለችም? በፊት ስትሄድ እንደምነግር ነግራኝ ነበር። እሺ ግን እንዴት ናት? አላለቅስም እኮ። እንዳለቀስኩ ደግሞ እንዳትነግራት ትቆጣኛለች። እሺ እንዳትሰማ ደግሞ ሳልነግረህ ጨለማና አውሬ አትወድም፣ ፈሪ ናት። ግን አልቻልኩም። እባክህ ነፍሷ ስስ ነው፣ ሐዘኑ ይሰብራታል። እኔ ክፉ ነኝ እኮ፣ እኔ ጨካኝ ነኝ። ተለይታኝ እንኳን እስካሁን እየተነፈስኩ ነው። እሷን አጥቼ እንዴት ኑሬ በድላታለሁ? ካጣውሽ እሞታለሁ ብያት እንዴት እኖራለሁ? ውሸታም ነኝ አይደል? እሷ ብትሆን እኮ ይሄኔ እኩል ብንሞት ራሱ ቀድማኝ የምትደርስ። ማርፈድ አትወድማ። እሷ አትችልም፣ ሆድ ይብሳታል፣ ከዕድሜዋ ታንሳለች፣ ልጅነት ያጠቃታል። ትልቅ መስላ ነው እንጂ ልጅ እኮ ናት። ለማልቀስ ትንሽ ምክንያት ይበቃታል። ተስፋ ግን አትቆርጥም። ድንገት እንባ ባይኔ ሲሞላ ታወቀኝ። ወረቀቱን አጥፌ ማንበቤን አቆምኩ። ሽፋሽፍቶችን ግድን ሳደርጋቸው ለመዝለል ሲያመነቱ የነበሩ የእምባ ዘለላዎች ተወርውረው ሱሬ ላይ አረፉ። ከትንሽ የሐሳብ ጉዞ ተመልሼ ማንበቤን ቀጠልኩ። አስተዳደጓን፣ ኑሮዋን ከኔ በላይ ታውቅ የለ? በዛ ሁሉ ሰዓት ፈተና ውስጥ ስታሳልፋት አንድም ቀን እንኳ አታማርር። ምን እንደምትል ታውቃለህ? እንዲህ የሚያደርገኝ አምላኬ ወርቅነቴን ሊያሳይህ ነው ነበር ምትለው። በፈተናዋ እኮ ከእሷ በላይ እኔ ነበርኩ ተስፋ የምቆርጠው፣ መታገል የሚከብደኝ። አውቃለሁ ከእኔ በላይ ስለምትወዳት ነው የወሰድከኝ። እኔን ስለምትጠራ አስቀረህ። አንተም ታዳላለህ እንዴ? እሺ ቆይ ለምን አወቅኳት? ለምን አወቀች? ለምን ተለያየን? ማናችንን ሕይወት ላይ ያረፈድን ስተት የሠራን ደስታም አይገባን ነገሩ? ኧረ እኔ ነኝ። እሷማ ስተት ከሆነባት እንኳን እኔን መውደዷ ጅል ካስባላ ፍቅርን ማስቀደሟ ነው። እሺ አሁን ስጦታዬ፣ ደስታዬ፣ ማመስገኝን ወስደ እንዳመሰግን ትፈልጋለህ? እሺ ይሁን፣ አመሰግናለሁ። ብቻ ግን እሷ ደናቱ፣ እሷን ብቻ ይመቻል። ቆይ ግን ደብዳቤውን በምን ነው ምልክልህ? ግን እስካሁን አይታው ይሆናል እኮ። በቃ ሲመች ልክልሃለሁ። ብቻ ልጅ ነኝ ይላል ደብዳቤው። የደብዳቤው ሐሳቦች አንዴ የጤነኛ ሰው አንዴ የእብድ ሰው እየሆኑብኝ ፊቴን ቋጠር ፈታ እያደረግኩ ያሳለፈውን ሕይወት እያስታወስኩ እያዘንኩ አንብቤ ጨረስኩ። የውሃ ጠብታ ወረቀት ላይ አርፎ ሲደርቅ ያለው አይነት ጭረት ያለው ክብ ቅርጽ የያዙ የእንባ ጠባሳዎች ደብዳቤው ላይ ስላሉ እያለቀሰ እንደ ጻፈ ያሳብቃሉ። ደብዳቤውን በግልባጭ ሳዞረው ከላይ የተለያዩ ሁለት ልቦች ተስለዋል። ዝቅ ብሎ ሁለት ልቦች ተገናኝተው ልብ ቅርጽ ተስሏል። የተለያየ ሰው እንደ ሳላቸው ያስታውቃል። አሁን ለፈጣሪ እንደሚዋደዱ ነግራው ሰምቷት ፍቅሯን ጠርታው ያልበደለውን ይቅርታ አድርጋለት አብረው እየኖሩ ወይንም አብረው እየተቀጡ ነው። ብቻ አብረው ይሁን እንጂ ይቀጡ፣ ግን ቅጣት አይኖርም። ቅጣታቸውን በምድር ጨርሰዋል። ከሚወዱት ሰው ከመለየት በላይ ምን ሲውላል? የሚወዱትን ሰው ተቸግሮ እያዩ ምንም ማድረግ ካለመቻል በላይ ምን ስቃል? የሚያፈቅሩትን ሰው ሕመም ዝም ብሎ ከማየት በላይ ምን ነፍስ የሚያደማ ነገር አለ? የራሴ የምትሉትን ሰው ሐዘኑን መጋራት ካለመቻል በላይ ምን የሚያቆስል ነገር አለ? በድጋሚ ሌሎች መጻሕፍቶችን ሳገላብጥ አንደኛው ላይ ልብ ቅርጽ ያለው እንደ መድረቅ ያለ ቅጠል አገኘ።
ደርቆ እንዳይሰበር በጥንቃቄ ያስቀምጠውን ያህል ምን ቢኖረው ነው ብዬ ሳገላብጠው እንዲህ የሚል ጽሑፍ ተጽፎበታል። ፍርቃናዬን ፍጹም አድርጌ እንዳላመልካት ከትንሽ ስህተት ጋር ስለፈጠርካት አመሰግናለሁ። ከበደልኳት አትራራለህ ይላል። ሥጋ የለያቸው ፍቅሮች በነፍስ አንድ ሆኑ።